ስለ ሴክሹዋል ኢነርጂ እናውራ። በጣም በተደጋጋሚ ዴይ ቱ ዴይ ሴክስ የምታረጉ ሰዎች በሌላም መንገድ ሊሆን ይችላል፣ ፖርኖግራፊ በማየት ማስተርቤሽን በመጠቀም በእንደዚህ አይነት መልኩ ኢነርጂያችሁን በተደጋጋሚ ዌስት የምታረጉ ሰዎች ይሄ ቪዲዮ ለእናንተ ነው። ኢትዮጵያ ላይ ያለ ህዝብ በሙላ ይሄን ቪዲዮ ማየት አለበት። ሁላችሁም ሼር አድርጉት። ሁሉም ሰው ሴክሹዋል ዲዛይር አለው። ሲጀመር አንድ ሰው መብላት፣ መጠጣት፣ መልበስ እንደሚያስፈልገው ሁሉ ህይወቱ ላይ የሚያስፈልገው ነገር ቢኖር ሴክሹዋል ኢነርጂ እና ግን ሰዎች ሳይገባችሁ ዝም ብላችሁ ታዝረከርኩታላችሁ። ለወንዶችም ለሴቶችም ነው የምነግራችሁ። ነገር ግን ስፔሻሊ ደግሞ ለወንዶች በጣም ያለህን ኢነርጂ ራስን በማርካት ፖርኖግራፊ በማየት ሴክስ በማድረግ ዝም ብላችሁ የምትረጩ ወንዶች ማለት ነው። ዝም ብላችሁ አታዝረክርኩ ባካችሁ። በጣም ትልቅ የሆነ ኢነርጂ ነው እያወጣችሁ ያላችሁት። እናንተ ሳቲስፋይድ የሆናችሁ መስሏችኋል። ነገር ግን ስታወጡት ይኸውላችሁ ልጅን ሊፈጥር የሚችል በጣም ፓወርፉል የሆነ ኢነርጂ ነው የምታወጡት። ሁላችንም ጋር የማይታይ ኢነርጂ አለን። ኢነርጂው መውጣት ስለሚፈልግ ነው እንጂ አባቴ አንተ ሴክስ ስለፈለክ ዲዛይር ስለሆነ አይደለም ያን ነገር ማውጣት እየፈለክ ያለው። ትምህርት ቤት ይሄን ነገር ስላልተማርነው ቤተሰብ ስላልነገረ ነው ይሄን ነገር የምነግራችሁ። ያንን ኢነርጂ ግን ሪዳይሬክት ማድረግ ትችላላችሁ። ያንን ፓወርፉል የሆነ ልጅን ሊፈጥር የሚችል በጣም ፓወርፉል ኢነርጂ በመስራት ክሪኤቲቭ በመሆን ትልልቅ ነገሮችን መስራት ትችላላችሁ። በመቆጠብ ነው የምላችሁ። በጣም ግን ዝም ብላችሁ የምታዝረከርኩ ከሆነ በጣም ከሁሉም ሴቶች ጋር የምታኙ ከሆነ ኢነርጂያችሁን የምታባክኑት ከሆነ ህይወታችሁ ላይ ምን እንደሚፈጠር ልንገራችሁ። በጣም ልፍስፍስ ነው የምትሆኑት። ወንዶች በተለይ በጣም ልፍስፍስ ደካማ ምናምን ነው የምትሆነው። አንቺን ብትሆኚ ሴትም ከሆንሽ ኢነርጂውን ስትይዢው በጣም ሴትነትሽ እየወጣ ነው የሚሄደው። የምር ቼክ ብታረጉ በጣም the strongest form of energy ሴክሹዋል ኢነርጂ ነው። ይሄንን ኢነርጂ ፕሮቴክት አድርጋችሁ መጠቀም ከቻላችሁ የትኛውም አይነት የህይወት ዘርፎቻችሁ ላይ በጣም ውጤታማ መሆን ትችላላችሁ። ያንን ኢነርጂ መጠቀም ከቻላችሁ። ካልሆነ ግን ኮንሲስተንትሊ ያላችሁ ኢነርጂ ስለሆነ እንዴት መጠቀም እንዳለባችሁ ካላወቃችሁ ዝም ብላችሁ ታውጡታላችሁ። ወደ ላይ መውጣት አይችልም። ክሬቲቪቲያችሁ ዘጋል። ኤቭሪቲንግ ድፍን ነው የምትሆኑት። ዓለም ላይ ትልቅ ነገር የፈጠሩ ሰዎች በሙላ ማለት ነው ልንገራችሁ ይሄንን ኢነርጂ ማስተር ያደረጉ የተጠቀሙ ሰዎች ናቸው። ስፔሻሊ ወንዶች ዝም ብላችሁ ታዝረከርኩ ይውላ አባቴ የ3 ቀን የቁርስ የምሳ እራት ኢነርጂ ምግብ በሙላ በአንድ ቀን ታጣለ። ያ ማለት ልፍስፍስ ነው የምትሆኑት። ወንዳ አትሆኑ። ሁላስ ነግራችሁ ስለዚህ ኢነርጂ ህዝብ በፊት የተደፈራችሁ በካልቸር በተለያየ አይነት ነገር ቤተሰብ ምናምን ነገር የሚነግረን ይሄ ነገር ብልግና ነው፣ ይሄ ነገር መጥፎ ነው ምናምን ነገር ነው እየተባልን የመጣ ነው። አውቀንም ይሆን ሳናቀው ስለዚህ ኢነርጂ ሲወራ እኔ በጣም ነው የሚገርመኝ። በጣም እንደ ብልግና ነው የሚታየው። በጣም እንደ ሼም ጊልት ስሜት ምናምን ነገር እንዲሰማችሁ ነው። ሰዎች ያሳፍራችኋል። ሼም የሚይዛችሁ ከሆነ የጊልት ስሜት የሚሰማችሁ ከሆነ ስቲል ብሎክ እያረጋችሁት ነው። የምሬን ነው የምላችሁ። አሁን የምላችሁ ነገር ላይገባችሁ ይችላል። ወደፊት በትልቁ ማውራበት ኮንሰፕት ቢኖረኝ ይሄ ነው። ህዝቡ ሁሉ እንዲገባው የምፈልገው ፓርት ይሄ ነው። the highest vibration authenticity እና self love ነው። በጣም ትልቅ ነገር ማኒፌስት እንድታረጉ የሚያረጋችሁ ይሄ የጊልት ስሜት ሼም ወይም ደግሞ እፍረት ምናምን የሚባሉት ነገሮች ደግሞ በጣም the lowest form of energy ስለሆኑ በዛ ኢነርጂ ላይ ሆናችሁ ምንም አይነት ነገር ማኒፌስት ለማድረግ ምንም ነገር ለመስራት ክሬቲቭ ለመሆን ኦፕን አይሆንም። ቦዲያችሁን አይምሯችሁን ኢነርጂ ሴንተሮቻችንን በደንብ ለመጠቀም መጀመሪያ ይሄ የተደፈነው ብሎክ ያረጋችሁትን ነገር መክፈት አለባችሁ። አቲቲዩዳችሁ ሊስተካከል ይገባል። እያልኩኝ ያለሁት ሪል ሴክሱን አይደለም። ስለዛ ኢነርጂ የምታስቡት ሀሳብ የሚሰማችሁ ስሜት ልክ ካልሆነ በጣም ክሬቲቭ ለመሆን ትልቅ ስራዎችን ለመስራት ኦፕን የሆነ ማይንድ አይኖራችሁ። ብሎክ ስላረጋችሁት ምንም ነገር ትለፋላችሁ እንጂ ማኒፌስቱን ላታረጉት። በጣም ልጠብቁት የሚገባ ነገር ነው። በጣም ሪስፔክት ልትሰጡት የሚገባ ኢነርጂ ነው። አይኖ ማውራችሁ ነገር አዲስ እንደሆነ አይኖ ትምህርት ቤት አልተማራችሁም፣ አይኖ ቤተሰብ አልነገራችሁም። ይሄን ነገር ኢትስ ዊርድ ሊመስል ይችላል ሚዲያ ላይ ወጥቶ ስለዚህ አይነት ነገር ማውራት። በእርግጠኝነት አሁን ያልኩትን ነገር ጥቂት ሰዎች ናቸው የሚገባችሁ። ከገባችሁ ይሄንን ኢነርጂ ከተጠቀማችሁት በጣም ትልቅ ነገር መስራት ትችላላችሁ። ከዛ ውጪ አሁን በኦንላይን የምሰጠው ስለ ማኒፌስቴሽን የምሰጠው በጣም ትልቅ ስልጠና አለ። እዛ ላይ ስለዚህ ጉዳይም ጭምር በደንብ ነው ማወራው። ሬዲ ቦታ ያስያዙ በጣም ብዙ ሰዎች አሉ። ቀኑ ሳይደርስ ቦታ ማስያዝ የምትፈልጉ ሰዎች ቡክ ማድረግ ትችላላችሁ። ስለዚህም ኢነርጂ እዛ ላይ በደንብ ስለማወራ ብሪፍ የሆነ ነገር እዛ ላይ ታገኛላችሁ። ይሄን ቪዲዮ ለሁሉም ሼር አድርጉ፣ ምክንያቱም ህዝቡ ሊያውቀው ይገባል። እኔ ፎሎና ላይክ ማድረግ እንዳትረሱ።